ጦርነቱ አገርሽቷል። በአሜሪካና በኢራን መካከል እንግዲህ ባለፉት ቀናት ስንመለከት የነበረው ለተከታታይ ሳምንታት በተኩስ አቁም ሂደት ላይ ሆነው የመግባቢያ ሰነድ ስምምነት ተፈራርመው በዘለቄታዊነት ጦርነቱን ለማቆም ከጫፍ ደርሰው እንግዲህ የውይይት ሂደቶችም እየቀጠሉ ሀገራቱም ደግሞ በቅድመ ሁኔታዎቻቸው ላይ በተወሰነ ኮምፕሮማይዝ ያደረጉ ወደ ስምምነት ለመምጣት ውይይቶች እየቀጠሉ ባለበት በዚህ ሰዓት ላይ አሜሪካ በኢራን የሚገኙ 80 የሚሆኑ ወታደራዊ ኢላማዎችን መምታቷን በሴንትኮም አማካኝነት ስትገልጽ፣ ኢራን ደግሞ ይሄ ሴንትኮም በይፋ የገለጸውን ወታደራዊ ጥቃት የአጸፋ ምላሽ ለመስጠት በሚል በመካከለኛው ምስራቅ በሚገኙ 85 የአሜሪካ ወታደራዊ ኢላማዎችን በሚሳኤልና በሰው አልባ አውሮፕላኖች ወይም ድሮኖች መምታቷን ገልጻለች። ይሄው ጉዳይ ነው ጦርነቱን አገረሸ እንዲባልና እሱም ብቻ ሳይሆን ደግሞ ከዚህ በኋላ በአንካራ ሆነው መግለጫ ሰጥተው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙ አብቅቷል በማለት እንግዲህ የጦርነቱ መጀመር እንደማይቀር አረጋግጠዋል። አሁን ላይ ሁለቱ ሀገራት አንደኛው 80 ኢላማዎችን መታው ይላል፣ ሌላኛው 85 ኢላማዎችን አወደምኩ ይላል። ከዚህ በኋላ ዶናልድ ትራምፕ ተኩስ አቁሙ አብቅቶለታል ሲሉ ተናግረዋል። ስለዚህ የጦርነቱ እንግዲህ ሙሉ በሙሉ ፉል ስኬል ዋር በምንለው ደረጃ መቼ ይጀመራል ከሚለው ነገር በቀር በተኩስ አቁም ሂደቱ ላይ ሲታዩ የነበሩ ተስፋዎች ሁሉ በነዋል። ይህን ጉዳይ በዝርዝር እንመለከታለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ሚዲያ ቤተሰቦች፣ ነጻነት ላቀው ነኝ። በዛሬ ጥንቅራችን ቀደም ብሎ ያነሳቸውን ጉዳዮች በዝርዝር እንመለከታቸዋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ሼር እያደረጋችሁ ላይክ እያደረጋችሁ መረጃው ለብዙዎች እንዲደርስ እንድትተባበሩን እንደወትሮ በአክብሮት እንጠይቃችኋለን። ገበያ ሚዲያ በየዕለቱ አዳዲስና ትኩስ ቀጠናዊና ዓለም አቀፋዊ መረጃዎችን ለእናንተ ለማድረስ ሌት ተቀን በስራ ላይ የሚገኝ ተቋም ነው። ስለዚህ የተቋሙን እንግዲህ ልፋት ደግሞ እናንተ ላይክ በማድረግ ኮመንት በማድረግ መረጃው ለብዙዎች እንዲደርስ በማድረግ እንድትተባበሩ እኛንም ከጎናችን እንድትሆኑ በአክብሮት እየጠየኳችሁ ወደ ዕለቱ ጥንቅር አልፋለሁኝ። የምንጀምረው የኢራንና የአሜሪካ የተኩስ ልውውጥ ጋር በተያያዘ የተባሉ ነገሮች ምንድናቸው? ወይም ደግሞ አሁን ላይ ሁለቱ አገራት በምን አይነት ነባራዊ ሁኔታ ላይ ይገኛሉ የሚለውን በመቃኘት ይሆናል። ቀደም ባለው ጊዜ እንግዲህ ሁለቱ አገራት የተኩስ አቁም ለማድረግ ተፈራርመው የመግባቢያ ሰነድ ስምምነት ላይም እንዲሁ ሐሳቦቻቸው ወደ አንድ መጥተው ይህንን ጦርነት በዘለቄታዊነት ለማቆም 60 የውይይትና የድርድር ቀናትን አስቀምጠው በኳታር ዶሃ፣ በስዊዘርላንድ እንዲሁም በሌሎችም ሀገራት ጭምር በቀጥታም እንዲሁም ቀጥተኛ ባልሆነ መንገድ ውይይቶቹ ቀጥለዋል። በዛ የመግባቢያ ሰነድ ስምምነት ላይ በጣም በርካታ ሊያግባቧቸው የሚችሉ የማይመስሉ ነገሮች ተጠቃለዋል። አፈጻጸሙ ላይም ችግሮች መጥተዋል። ከነዛ መካከል እስራኤል በሊባኖስ ውስጥ ያላትን የጦር እንቅስቃሴ በተመለከተ እኔ አሜሪካ አቋሟን ቀይራለች ብዬ አስባለሁ። ለምንድን ነው እንደዛ ምለው? መጀመሪያ በመግባቢያ ሰነድ ስምምነቱ ላይ በተቀመጡ እንግዲህ 14 ነጥቦች የመጀመሪያው እንግዲህ አንቀጽ 1 እንበለው የመጀመሪያው ነጥብ እስራኤል ከሊባኖስ እንደምትወጣ ታሳቢ ያደረገ ነው። ምን ማለት ነው? የሊባኖስን የግዛት አንድነት ታሳቢ ባደረገ መልኩ በሊባኖስ ውስጥ የሚገኙ ኃይሎች እንዲወጡ ማለትም እስራኤልን ጦሯን ጠቅላ እንድታስወጣ ታሳቢ ያደረገ ነው። ይህን ጉዳይ ዶናልድ ትራምፕ ፈርመዋል፣ ኢራንም ፈርማለች። አፈጻጸም ላይ ሲመጣ እስራኤል ከሊባኖስ አልወጣም ማለች ብቻ ሳይሆን አሜሪካ እንዴት አቋሟን ቀየረች መሰላችሁ? በስምምነቱ ላይ ከኢራን ጋር በተፈራረመችው የመግባቢያ ሰነድ ስምምነት ላይ የሊባኖስን የግዛት አንድነት ማክበር የሚለውን ጉዳይ እንዳልፈረመች ሁሉ ከዛ በአሜሪካ አደራዳሪነት በሊባኖስና በእስራኤል መካከል የድርድር ሂደት ተከናውኖ ስምምነት ተደረሰ ተባለ። በዛ ስምምነት ላይ የተጠቃለለው ነጥብ እስራኤል የደህንነት ስጋት አለብኝ ብላ እስካሰበች ድረስ በሊባኖስ ውስጥ እንድትቆይ የሚፈቅድ ነው። አሜሪካ
ያስፈራረመቻቸው ስምምነት ሊባኖስና እስራኤል የተፈራረሙት ይሄንን ነው። ዛት ሚንስ አሜሪካ ከኢራን ጋር የተፈራረመችውን ያንን የሊባኖስን የግዛት አንድነት መጠበቅ የሚለውንና እስራኤል ከሊባኖስ ጦሯ እንድታስወጣ የሚጠይቀው ሐሳብ በተቃራኒ እስራኤልና ሊባኖስን ባፈራረመችበት ጊዜ ደግሞ እስራኤል ላልተገደበ ጊዜ የደህንነት ስጋት አለብኝ ብላ እስካሰበች ድረስ በሊባኖስ እንድትቆይ የሚፈቅደውን ስምምነት አደረገች። የመጀመሪያው ስንጥቅ እዚህ ጋር ይጀምራል። በኒውክሌር ጉዳዩ ላይም ያላቸው ልዩነት ይታወቃል። ታዲያ በእንደዚህ አይነት ውጥረት ውስጥ ከመጡ በኋላ ትላንትና በሆርሙዝ ሰርጥ አካባቢ ላይ የመርከቦችን ያነጣጠሩ ጥቃቶች ተፈጽመዋል የሚል አይነት መረጃ ተሰማ በአሜሪካ በኩል። የአሜሪካው ሴንትኮም በትላንት ሌሊት በሆርሙዝ ሰርጥ አካባቢ ላይ የንግድ መርከቦችን ያነጣጠረ ጥቃት ኢራን ሰንዝራለች በሚል መነሻነት የአጸፋ ምላሽ ለመስጠት እንደተገደደች ገልጻለች። የሴንትኮም የራሱን አገላለጽ ከተመለከትነው ኦፌንሲቭ ስትራይክ የሚባለው መከላከልን ያነጣጠረ ሳይሆን ወይም ሊሰነዘር የሚችለውን ጥቃት ለመከላከል ሳይሆን ከነጭራሹ ጥቃት እንዳይሰነዘር ለማድረግ አጥቂ ጥቃቶች ብለን እንግለጸው ኦፌንሲቭ ስትራይክ የሚባለውን እንደዛ አይነት ወታደራዊ እርምጃ ፈጽመናል አለች አሜሪካ። በማን ላይ? በኢራን ላይ። የአሜሪካ ማዕከላዊ እዝ ሴንትኮም ይሄ የፈጸመው ጉዳይ የተኩስ አቁም ስምምነት ጥሰት ነው ወይስ አይደለም የሚለውን እንመለከተዋለን። ስፑትኒክ ግን የሴንትኮም ትላንት 80 የሚሆኑ በኢራን ውስጥ የሚገኙ ኢላማዎች የመመታታቸው ዜናን ከፍተኛ የተኩስ አቁም ስምምነት ጥሰት በማለት ገልጾታል። የአሜሪካ ማዕከላዊ እዝ ሴንትኮም እንደገለጸው የአሜሪካ ጦር ኃይሎች በሐምሌ 1 ቀን ወይም ጁላይ 7 በኢራን ላይ አዲስ የጥቃት ማዕበል ሰንዝረዋል። ኢላማቸውን በትክክል በሚመቱ የጦር መሳሪያዎች አማካኝነት ከ80 በላይ ወታደራዊ ኢላማዎችን አነጣጥረን አውድመናል እያሉ ይገኛሉና አሜሪካ ሴንትኮም ጥቃቶቹን የኢራን የአየር መከላከያ ስርዓቶችን፣ የእዝ መረቦችን፣ የባህር ዳርቻ ራዳር ጣቢያዎችን፣ የጸረ ሚሳኤል አቅሞችን ማዳከም እንዲሁም በሆርሙዝ የባህር ወሽመጥ አቅራቢያ ላይ በሚገኙ ከ60 በላይ የአይአርጂሲ ወይም የኢራን አብዮታዊ ጋርድ አብዮታዊ ዘብ የሚጠቀማቸውን ትናንሽ ጀልባዎች ኢላማ ማድረጋቸውን ገልጸዋል። እንግዲህ የአይአርጂሲ በሆርሙዝ ሰርጥ ላይ የማስተዳደር ሥራን ለማከናወን በዛ ስፍራ አነስተኛ የባህር ጀልባዎችን እንደሚጠቀም ይታወቃል። እነዛንም ጭምር ያነጣጠረ ነው። እንዲያውም ከ60 በላይ የሚሆኑ ትናንሽ ጀልባዎች ወድመዋል እያሉ ነው የሚገኙት እና አሜሪካ ሴንትኮም በመግለጫው ላይ አክሎም ጥቃቶቹ በወሽመጡ ላይ እንግዲህ ገፊ ምክንያቱ ይሄንን 80 የሚሆኑ የኢራን ኢላማዎችንና ኢራን ውስጥ የሚገኙ ወታደራዊ ኢላማዎችንና ከ60 በላይ የአብዮታዊ ዘቡ ትናንሽ ጀልባዎችን ያነጣጠረ ጥቃት የፈጸምኩት ምክንያት የሆነ ጉዳይ ሲል ማለት ነው። ያቀረበው ነጥብ ምንድነው? 3 የንግድ መርከቦች ላይ ኢራን ሰንዝራዋለች ለተባለ ጥቃት የተሰጠ የአጸፋ ምላሽ ነው በማለት ነው። በአሜሪካ በኩል በድጋሜ የተፈጸመ የአጸፋ ምላሽ እንደሆነ እየተገለጸ ይገኛል። ይሄ ነጥብ የተኩስ አቁሙን ይጥሳል ወይስ አይጥስም የሚለው ነጥብ አሁን ትልቅ መከራከሪያ ሆኗል። አሜሪካ ምን ትላለች? 3 የንግድ መርከቦችን ኢራን በመምታቷ እነዛን 3 መርከቦች ለምን መታች? ስለዚህ የአጸፋ ምላሽ የግድ መስጠት ነበረብኝ። የአጸፋ ምላሽ ሰጥተው 80 የሚሆኑ ኢላማዎችን መታው ትላለች። እነዛን 3 የንግድ መርከቦች በተመለከተ በኢራን በኩል አዎ እርምጃ ወስጄባቸዋለሁ፣ መትቻቸዋለሁ የሚል መግለጫ አልወጣም። እንደውም ደግሞ እነዚህን 3 መርከቦች ኢራን አነጣጥራ ለምን ልትመታቸው ትችላለች ሲባል የሆርሙዝ ሰርጥ ተከፍቷል። እንደምታውቁ መርከቦች እንቅስቃሴ እያከናወኑ ነው። ኢራን በዘረጋችው መስመር አማካኝነት እያለፉ ነው፣ እየወጡ እየገቡ ነው። እነ ኦማንም ጭምር ደግሞ የዚህ ተባባሪ ሆነዋል። እንደምታውቁት በኦማን አቅራቢያ ባለው የባህር ጠረፍ ላይ መርከቦች ለማለፍ ጥረት ሲያደርጉ ከዚህ ቀደም ኢራን ማስጠንቀቂያ ሰጥታ እንደነበር አይዘነጋም። እኔ ባዘጋጀሁት መስመር ብቻ በማለት ያን ነገር ያለችው ግን እንደው ነገሩ ከምን ጋር የሚገናኝ ነው? የሆርሙዝ ሰርጥ ላይ ከዚህ ቀደም ተጥለው የነበሩ የባህር ላይ ፈንጆች ጸድተው አላለቁምና ጸዳ በሚባለው መስመር እለፉ፣ በኋላ ፍንዳታ ቢመጣ ኢራን መታች፣ ኢራን አጋየች እንዳትሉ በዚህ ለፉ አለች። ይህንን ጉዳይ ኦማንም ተስማማች።
መርከቦች በዛ አካባቢ ማለፋቸውን ቀጥለዋል። በዚህ መካከል አሁን ኢራን መርከቦችን በመምታቷ ብዙ የምታጣው ነገር አለ። አሁን ኢራን መታች የሚለው ጉዳይ ውሃማ ያነሳልኝ። ኢራን መታች ስንል አንደኛ ነዳጇ ለዓለም ገበያ እየቀረበ ነው። ማዕቀብ ባለፉት 40 ዓመታት የነበረው በተወሰነ ተነስቶ የኢራን ነዳጅ ወደ ዓለም ገበያ መቅረብ ጀምሯል። የተለያዩ ታሪፎችም እየተመቻቹለት ነው እንግዲህ ለዓለም ገበያ እየቀረበ የሚገኘው። እንዳይንቀሳቀስ የታገደባት ገንዘብ እየተለቀቀ ነው። ወደ $6 ቢሊዮን ወደ ቴህራን ስለመድረሱ የሚያመላክቱ ዘገባዎች አሉ። ቢያንስ ግማሹ ደርሷል ይላሉ አንዳንዶች እርግጠኛ ሆነው $3 ቢሊዮን አካባቢ የሚሆነው። ይህንን አይነት ነገር ሀገሪቱ ተጠቃሚ እየሆነች ለምን ያንን ጉዳይ ሊያደናቅፍ የሚችል ነገር ታደርጋለች ነው ጥያቄው። ጥቃት ከሰነዘረች ኢራን መርከቦችን ከመታች የመታቻቸው መርከቦችን ተከትለው ችግር እንደሚመጣ የታወቀ ነው። ገብቷቸው አደባባይ ሚስጥር ነው። የተጣለላት ወይም የተነሳላት ማዕቀብ ድጋሜ ሊመጣ እንደሚችል፣ እንዳይንቀሳቀስ የታገደ ሀብቷ ድጋሜ ፍሮዝ ወይም እንዳይንቀሳቀስ ሊደረግ እንደሚችል ይታወቃል። ለምን ይህንን ነገር ትጫወትበታለች ኢራን? ቀልድ አይደለም። ስለዚህ እነዛ መርከቦችን ማን መታቸው የሚለው ጉዳይ አሁንም ገና ያልጠራ ነጥብ ነው። አሜሪካ ግን ድምዳሜ ላይ ደርሳ ኢራን 3 መርከቦችን ስለመታች ለዛ ያጸፋ ምላሽ 80 የሚሆኑ ወታደራዊ ኢላማዎችን በኢራን ውስጥ መትቻለሁ፣ አውድሜያለሁ፣ እንዲሁም IRGC የሚጠቀምባቸው 60 የሚሆኑ ትናንሽ ጀልባዎችን በሆርሙዝ ሰርጥ ላይ አጋይቻለሁ እያለች ትገኛለች። ኢራን ለእንዲህ አይነት የአሜሪካ እንቅስቃሴ በዝምታ ልትመለከት እንደማትችል ይታወቃል። የእስልምና አብዮት ጥበቃ ኃይል IRGC አሜሪካ በኢራን ግዛት ላይ ለፈጸመችው ትንኮሳ በሰጠው የመጀመሪያ ምላሽ በባህሬንና በኩዌት የሚገኙ 85 የአሜሪካ ወታደራዊ ኢላማዎችን በሚሳኤልና በሰው አልባ አውሮፕላኖች ወይም ድሮኖች መምታቱን የገለጸው እንግዲህ ከዚህ የነሴንትኮም ጥቃት በኋላ ነው ማለት ነው። IRGC በዛሬው ዕለት ባወጣው መግለጫ ጥቃቶቹን በባህሬን የሚገኘውን የአሜሪካ 5ኛውን የጦር መርከብ ሰፈር ፊፍዝ ፍሊት የሚሉትን ማለት ነው እሱን ያነጣጠረ ነው ተብሏል። እንዲሁም ደግሞ የሰልማን ወደብ ውስጥ አካባቢ ላይ የሚገኙ የአሜሪካ ጦር ሰፈሮች በተመሳሳይ በባህሬን ማለት ነው ኢላማ ተደርገዋል እያሉ ነው የሚገኙት ኢራኖች። ከዚህ ባሻገር በኩዌት የሚገኘው አሊ አልሳሌም የአየር ኃይል ጣቢያም እንዲሁ በአሜሪካ ወታደራዊ ኃይል ላይ በተፈጸመው ጥቃት ኢላማ ሆኗል። በተጨማሪም MQ-9 እየተባሉ የሚጠሩት ተንቀሳቃሽ ሰው አልባ አውሮፕላኖችን በድጋሜ መታ መጣሏን ይፋ አድርጋለች። ኢራን ድሮኗ ጥቃቶቹን ለማስተጓጎል ስትሞክር የተመታች እንደሆነች ማለት እቺ MQ-9 የምትባለው ድሮን ባይ ዘ ዌይ ከ20 በላይ የሚሆኑ MQ-9 የሚባሉ የአሜሪካ ድሮኖች ቲንክ አሁን 25ኛው ይመስለኛል ዛሬ ኢራን መትቼ ጥየዋለሁ ያለችው MQ-9 ድሮን ይህ ጦርነት በፌብሩዋሪ 28 ከተጀመረ ወዲህ 25ኛው ጥቃት ወይም 25ኛው ድሮንን ያነጣጠረ ጥቃት እንደሆነ ይገለጻል። የIRGC ቃል አቀባይ ብርጋዴር ጀነራል ሁሴን መሐመዲ ድሮኗ ማለትም MQ-9 የምትባለው የወደቀችው አሜሪካ በትላንትናው ሌሊት ባካሄደችው የአየር ድብደባ ተሳታፊ ከነበሩት መካከልና እንዲሁም በደቡባዊቷ ቡሻር ግዛት አካባቢ ላይ ተመታ የተጣለች መሆኗን ተናግረዋል። እንደ ቃል አቀባዩ ገለጻ የአሜሪካ ወታደራዊ ኃይል በፈጸመው የአየር ትንኮሳ ሳቢያ በMQ-9 ድሮን ላይ በቡሻር ግዛት በኮርሙጅ ሰማይ ላይ IRGC የአየር መከላከያ ስርዓቱን በመጠቀም በአየር ላይ እንዳጋያት ነው እየተመላከተ የሚገኘው። የመግለጫ ወጣው አሜሪካ በኢራን ደቡባዊ ሆርሞዝጋን ግዛትና በማህሻሃር በሚገኙ በርካታ የባህር ዳርቻ እዝ ጣቢያዎች ላይና ወታደራዊ ባልሆኑ ተቋማት ላይ አዳዲስ የአየር ላይ ጥቃት ማዕበል ከሰነዘረች በኋላ ስለመሆኑ መረጃዎች ያሳያሉ። IRGC ይህ ድርጊት የተኩስ አቁም ስምምነቱን በግልጽ የጣሰና የኢስላማባድ ስምምነቱን የረገጠ ነው በማለት ገልጾታል። መግለጫው እንግዲህ አሜሪካ ለፈጸመችው ትንኮሳ ኢራን በመጀመሪያ በወሰደችው ያጸፋ ምላሽ IRGC የባህርና የኤሮስፔስ ኃይሎች ጋር በመተባበር ባከናወነው የሚሳኤልና የድሮን ዘመቻ በሰልማን ወደብ በባህሬን በሚገኘው የአሜሪካ 5ኛ የጦር መርከብ ሰፈር ፊፍዝ ፍሊትና በኩዌት በሚገኘው አሊ አልሳሌም የአየር ኃይል ጣቢያ ውስጥ ያሉ 85 የአሜሪካ ወታደራዊ ተቋማትን መተናል በሚል ነው የተመላከተው። እንደ መግለጫው ገለጻ ከሆነ እንግዲህ
ይህ የኢራን የአጸፋ ምላሽ መጀመሪያ ያው የአሜሪካ ጥቃቶችን መነሻ ያደረገ ነው ብለን የለ እነዛ የአሜሪካ ጥቃቶች 3 መርከብ ስለተመታ የተፈጸመ አይነት ጥቃት ሳይሆን ዋነኛ የአሜሪካ ጥቃቶች ኢላማ በኢራን ያው በእስራኤል ጥቃት አማካኝነት የተገደሉት የእስልምና አብዮቱ መሪ አያቶላ ሰይድ አሊ ካሜኔ ለሳቸው የተከናወነ ታላቅ የቀብር ስነ ስርዓትን ለማደብዘዝ የተደረገ ሙከራ ነው በማለት ገልጾታል። ይህም ጉዳይ አለ እንግዲህ የአይአርጂሲ መግለጫ ይህ ጉዳይ የዋሽንግተንን ታላቅ የፖለቲካ ሽንፈት ያመላክታል በማለት በመግለጫው ላይ አስነብቧል። ታላቁ የኢራን ህዝብ በኮቴሽን ውስጥ ታላቁ የኢራን ህዝብ ለዘመኑ ልዩ ሰውና ለተሰውለት የእስላማዊ ኡማ መሪያቸው ባደረጉት ከዚህ ቀደም ታይቶ በማይታወቅ እጅግ ደማቅና ጠላትን በሚያደቅቅ የቀብር ስነ ስርዓት ላይ የፈጠረውን ታሪክ ተከትሎ ሽንፈቱ ከቀን ወደ ቀን ይበልጥ ግልጽ እየሆነ የመጣውና ኩሩ የኢራን ህዝብ ለተሰዉት ሙጃሂዲን ባደረጉት ታሪካዊ የስንብት ጉዞ ላይ የታየው በሚሊዮኖች የሚቆጠር ህዝባዊ መነሳሳት ዓለም አቀፍ ነጸብራቅ እየሆነ ከመምጣቱ አንጻር ይህ ጉዳይ የእነ አሜሪካ ታላቅ ሽንፈት በመሆኑ ወራሪው የአሜሪካ ስርዓት ቃል የመስበር ልማዱን ድጋሜ ደግሞታል። ኢንድ ኦፍ ኮት። ይሄ በቀጥታ ከአይአርጂሲ መግለጫ ጋር የተወሰደውን ሐሳብ ነው ያቀረብኩላችሁ። ስለዚህ ኢራን አሁን 3 መርከብ ተመቷል በሚል እና አሜሪካ በኢራን ላይ የሰነዘሩት ጥቃት ሳይሆን ለታላቁ መሪያችን ለአያቶላህ አሊ ሰይድ ካሜኔ ያከናወነውን ድንቅ የቀብር ስነ ስርዓት ለማደብዘዝ ስለፈለጉ ነው። ዓላማቸው እሱ ነው እንጂ ሌላ አይደለም እያሉ ነው የሚገኙት። ምን ማለት ነው? አሁን ባለው ነባራዊ ሁኔታ ሁለቱ ሀገራት ጦርነቱን ድጋሜ ጀምረውታል። የዚህን ጉዳይ የሚያጠናክረው በእርግጥም ጦርነቱ ከዚህም በላይ ተካሮ ሊቀጥል እንደሚችል የሚያመላክተው ጉዳይ ደግሞ ከወደ አንካራ ተሰምቷል። ያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ ርዕሰ መዲና አንካራ እየተካሄደ ባለ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጉባኤ ላይ ተሳታፊ ሆነዋል። ታዲያ እንግዲህ ያው የኔቶን ጉዳይ በሌላ ርዕሰ ጉዳይ እናየዋለን ከዚህ ከቱርክ ጋር ያለውን ነጥብ። ታዲያ እንግዲህ በዛ ጉባኤ ላይ ያከናወኑ ባለ ጋዜጣዊ መግለጫ ላይ ጋዜጠኞች ያነሱላቸው ሐሳብ ነበር ለዶናልድ ትራምፕ ከኢራን ጋር ስላለ የተኩስ አቁም ጉዳይ ከኢራን ጋር ያለው የተኩስ አቁም ስምምነት ማብቃቱን በተመለከተ ጥያቄ የቀረበላቸው ዶናልድ ትራምፕ አዎ ያበቃ ይመስለኛል፣ ከእንግዲህ ከነሱ ጋር ያው ከኢራን ጋር ማለታቸው ነው፣ ከእንግዲህ ከነሱ ጋር መገናኘት መደራደር አልፈልግም። እነሱ ይህንን ቃል ያው የዶናልድ ትራምፕ ቃል ነው በኮቴሽን ውስጥ እነሱ ኢራኖችን ነው እነሱ ባለጌዎች ወይም ቆሻሻዎች ናቸው በማለት ተናግረዋል። አንካራ ቁጭ ብለው የአሜሪካው ፕሬዝዳንት የመግባቢያ ሰነድ ስምምነቱና የተኩስ አቁሙ ጉዳይ አዎ ከዚህ በኋላ ያበቃ ይመስለኛል በማለት ሐሳባቸውን መግለጻቸው አለፍ ሲልም ደግሞ ክብረ ነክ በሆነ መልኩ ስድብ ጨመር አድርገው ነገሩን ማለት ከዚህም ያልፋል። በነገራችሁ ላይ ማለት ባለጌዎች ናቸው፣ በሽተኞች ናቸው፣ የሚመሩትን በበሽተኞች ነው፣ ጨካኝና አመፀኛ ህዝቦች ናቸው፣ የኒውክሌር መሳሪያ ቢኖራቸው ኖሮ ይጠቀሙበት ነበረ በማለት ነው እንግዲህ ዶናልድ ትራምፕ የተናገሩት። የኒውክሌር መሳሪያ ቢኖራቸው ይጠቀሙት ነበረ በማለት ኢራንን ሲወነጅሉ ዶናልድ ትራምፕ የእሳቸው ሀገር አሜሪካ ነች በዓለም የሰው ልጅ ታሪክ ውስጥ የኒውክሌር ጦር መሳሪያ ወይም ሃይድሮጅን ቦምብ የምንለውን በሂሮሺማና ናጋሳኪ ላይ በመጣል የምናቀው እና አሜሪካን ነው እንጂ ኢራንን አይደለም። ኢራንማ ከ1967 ጀምሮ የኤንፒቲ ስምምነትን ፈርማ የኒውክሌር ጦር መሳሪያ አልፈልግም ብላ የኖረች ሀገር ነች እኮ። የኒውክሌር ጦር መሳሪያ ቢኖራት ማትጠቀም ሀገር እንደሆነች የምታውቁት ደግሞ ከምን አንጻር ነው? ያን ያክል እንትኖች አይደሉም፣ ያልተማሩ ሰዎች አይደሉም። ኢራኖች ጂኒየሶች ናቸው። ኒውክሌር ቢተኩሱ ሚቹዋል አሹርድ ዲስትራክሽን ነው፣ ማንም የሚቀር የለም። ራስን በራስ እንደማጥፋት ይቆጠራል። ከዚህ በፊት በዝርዝር ነግሬያቸዋለሁ። ኢራን በፍጹም ኒውክሌር ቢኖራት እንደ ዲተረንስ ወይም ራሷን ልታስከብርበት ህንድና በፓኪስታን መካከል እንዳለው አይነት ተሞክሮን አሁን በእስራኤልና በኢራን መካከል እንዲፈጠር ትሰራ ይሆናል እንጂ እዛ ያለፈ ነገር ታደርጋለች ብዬ አላስብም። ዶናልድ ትራምፕ ግን እነሱ ጋር ከእንግዲህ መገናኘት አልፈልግም ብለዋል። በቃ ምንም አይነት የድርድር ሂደት አይኖርም እንደማለት ነው። በእርግጥ ዶናልድ ትራምፕ በኋላ ላይ አቋማቸውን ሊቀይሩ ይችላሉ። ግን ራይት ናው አሁን ላይ ባለው ነባራዊ ሁኔታ ከኢራን ጋር ያለው ድርድር ማብቃቱንና የተኩስ አቁሙም እንግዲህ ከዚህ በኋላ እንደማይተገበር በሌላ ቋንቋ የፊት ለፊት
ጦርነቱ እንደማይቀር ማረጋገጫ ሰጥተዋል። ትራምፕ በተጨማሪም ከኢራናውያን ጋር የሚደረገው የአሜሪካ ድርድር ሲመሩ ከነበሩት የመካከለኛው ምስራቅ መልእክተኛቸው ስቲቭ ዊትኮፍ እና ከአማቻቸው ጃሬድ ኩሽነር ጋር እንደሚነጋገሩ ገልጸዋል። ነገር ግን ወደ ድርድር ጠረጴዛው መመለሱ የቴህራን ፈንታ ወይም በቃ ቴህራኖች እነሱ አሁን ድርድር ከፈለጉ እነሱ ይምጡ የሚል አይነት አቋም ላይ መሰየማቸውን ተናግረዋል። እኔን እስከሚመስለኝ ድረስ ከነሱ ጋር መገናኘት ወይም ከኢራኖቹ ጋር መገናኘት፣ መደራደር ጊዜ ማባከን ብቻ ነው፣ እነሱ ውሸታሞች ናቸው በማለት ገልጸዋል። የትራምፕ አስተያየት የመጣው ያው ቀደም ብዬ እንዳልኳችሁ በሆርሙዝጋን ግዛት ይሁን በማሃሻር የወደብ ከተማ ላይ አሜሪካ ለሰነዘረችው ጥቃት ያጸፋ ምላሽ ለመስጠት ባህሬንና በኩዌት የሚገኙ 85 የአሜሪካ ወታደራዊ ጣቢያዎች መመታታቸው ከተነገረ በኋላ ነው። ዝም ብላችሁ ነገሩን ታሳቢ ስታደርጉት አሁን ጦርነቱ ድጋሜ አገርሽቷል ብቻ ሳይሆን የሰዓታት ወይ የቀናት ጉዳይ ካልሆነ በቀር የጦርነት የማይቀር መሆኑን የሚያሳይና የሚያመላክት ነው። እኔ ወትሮም የዓለም ዋንጫ ይለቅ እንጂ የሚል አቋም ነው ያለኝ። የኢራንና የአሜሪካ ጦርነት ጉዳይ ይሄ የዓለም ዋንጫ ይለቅ እንጂ መመለሱ አይቀርም ብዬ ደጋግሜ ተናግሬያለሁ። አሁንም እያየን የምንገኘው ነባራዊ ሁኔታ በእርግጥም ጦርነቱ መጀመሩ እንደማይቀር ነው። ጦርነቱ ተጀመረ ማለት ዓለም አቀፍ የነዳጅ ዘይት እንቅስቃሴ 20% ያህሉ የሚያልፍበት ወሳኙን የውሃ መስመር የሆርሙዝ የባህር ሰርጥ ላይ ታላቅ የሆነ መከራን ይዞ ይመጣል። ይህ ጉዳይ ለአሜሪካ ወይ ለእስራኤል ብቻ የሚመለከት ሳይሆን ዓለምን የሚያስጨንቀው ውጥረት ድጋሜ ያገረሻል ማለት ነው። ይህን አይነት ነባሪያ ሁኔታ ሲመጣ ኢራኖች ከዚህ ቀደም በጦርነት ላይ የነበራቸውን ጀግንነት የነበራቸውን ጽናት አሜሪካና እስራኤል የተቀዳጀ የአየር ላይ ድብደባ ምንም ሳይመስላቸው እንዴት ወደዚህ አይነት ራሳቸውን ወደ ማስከበር ፖዚሽን ላይ እንደመጡ ይታወቃል። ሶና አሜሪካ እንዴት አድርገው ድጋሜ ኢራንን ወደ ድርድር ጠረጴዛ ላይ ይመልሳሉ ወይስ ድጋሜ ወደ ጦርነቱ ተመልሰው ኢራንን ለማንበርከክ ቅዠታቸውን ይቀጥላሉ የሚለው ጉዳይ አሁንም በጥያቄነት የሚነሳ ነባራዊ ሁኔታ ሆኗል። ይህ ጉዳይ በዚህ ሰዓት ዓለም እየተነጋገረበት ያለ አበይት ቀጠናው ብቻ ሳይሆን ዓለም አቀፋዊ ጉዳይ ነው። በፌብሩዋሪ 28 ለአውሮፓውያኑ አቆጣጠር ጦርነቱ ሲጀምር በአሜሪካና በእስራኤል ጥምር ጥቃት እንደሆነ አይዘነጋም። ዛሬም ደግሞ ጦርነቱ አገረሸ ስንል 3 መርከቦች በሆርሙዝ ሰርጥ ላይ ተመተዋል፣ ኢራን አጥቅታቸዋለች የሚል እምነት ተይዞ እንጂ ለዛ ተጨባጭ መረጃ ቀርቦ እንዳልሆነ ይታወቃል። ስለዚህ እና አሜሪካ አሁንም ድጋሜ ጦርነቱን በመጀመር ረገድ ልንከስ ወይም ጣት ልንቀስር የምንችለው ወደ እነሱ እንጂ ወደ ሌላ ወዴትም አይመስለኝም። ለማንኛውም በቀጣይ የሚኖሩ አዳዲስ ጉዳዮቹ አፕዴቶቹ ምን ይሆናሉ የሚለው ነገር ተጠባቂ ሆኗል። እኛም ደግሞ እየተከታተልን ዝርዝር መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። ነፃነት ላቀው ነበርኩኝ በገበያ ሚዲያ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ አይዘንጋ። ላይክ ማድረግ፣ ሼር ማድረግ፣ መረጃው ለብዙዎች እንዲደርስ እንድትተባበሩ ዶትሮው አክብሮታዊ ጥሪን እያቀረብኩ በዚህ ሰናበታለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።